የአማራው የትግል መነሻ አንዳንዶቹ እንደሚሉት የአድማ ብተናው ማለት የልዩ ኃይሉ ትጥቅ መፍታት ወይም ደግሞ በቃ ይሄ ወደ አዲስ አበባ አትገባም ተብሎ መከልከል የታገቱ 17 ተማሪዎች ዳብዛቸው መጥፋት እና መሰል ነገሮች የሚመስለው በጣም ጥቂት ነው። አይደለም። የአማራ የትግል ኮዝ የቆየ ነው። ፕሮፌሰር አስራት ለአማራነት ማህድን መስርተው ሲመጡ ዝም ብለው ከመሬት ተነስተው አይደለም፣ ወይም ወደፊት ለዩ ኃይሉ ትጥቅ ይፈታል ብለው አስበው አይደለም። ስለዚህ እዚህ ላይ መግባባት ሊኖር ይገባል ብዬ አስባለሁ። ለምን ካላችሁኝ በዚህ ሰዓት ላይ ማህበራዊ ሚዲያ ላይ በከፍተኛ ሁኔታ እየጮሁ ያሉ ጥሩምባዎች የዛሬ 5 ዓመት በተጨባጭ ማምጣት የሚችል ነው። አብዛኞቹ ሰዎች የዛሬ 5 ዓመት አዲስ አበባ የሚባል ማንነት አለ የሚል ካርድ መዘው አዲስ አበባነትን የፖለቲካል አይደንቲቲ ሰጥተው ሲጫወቱ የነበሩ ሰዎች ከአዲስ አበባ ተሸንፈው የተባረሩት ናቸው። ዛሬ ማህበራዊ ሚዲያ ላይ በአማራ ውስጥ ገብተው በአማራ ትግል ውስጥ ገብተው እያቦኩ የሚገኙት ያ ማለት የአማራን ትግል አያውቁትም። በእርግጠኝነት ነው የምናገረው። የአማራን ትግል አያውቁትም። እስከ ዛሬ 3 ዓመት እኔ አዲስ አበባ ነኝ፣ እኔ አዲስ አበባ ማንነት ነው ያለኝ የሚል ሰው ሲል የከረመ ሰው አማራ ትግል ውስጥ ዘው ብሎ ገብቶ የአማራን ትግል ካልበጠበጥኩት ካለ የአማራን ትግልም አያውቀውም፣ የአማራን ብሔርተኝነትም አያውቀውም። ምናልባት ደማዊ ማንነቱ አማራ ነው፣ በቃ ከዛ ውጭ ሌላ የተለየ ቦታ የለውም። ነገር ግን ገብቶ ዛሬ እየበጠበጠ ያለው እስክንድር ነጋን ጨምሮ እስክንድር ነጋ አዲስ አበባ ማንነት አለ ብሎ ነው የሚያምነው። አማራ ትግል ውስጥ ገብቶ ግን አማራን ካልመራሞች ይገኛለሁ እያለ በዚህ ደረጃ በቃ በአደባባይ በሚታይ በሚዳሰስ በሚጨበጥ መልኩ የአማራን ትግል አፈር ድሜ እያስገባው የከረመው እስክንድር ነጋ በአማራ ትግል የአማራነት አይዲዮሎጂ ተሸካሚ አይደለም። ነገር ግን እንዳልኩት በጣም በርካታ መንጋዎችን ኢንጀክት አድርጎ ወደ ትግሉ ስላስገባ በጣም ብዙ ጥሩምባዎች፣ በጣም ብዙ ለፍላፊዎች፣ በጣም ብዙ የሐሰት ካራክተር አሳሲኔሽን እየሰሩ በዚያ ካራክተር አሳሲኔሽን አማራ ወንድም የሚሉትን ወይም በቃ በጥቅሉ አማራውን በሙሉ እያረዱና እየበለቱ ከዚህ ትግል በማጥፋት ሙሉ ለሙሉ ትግሉን ለመቆጣጠር እየሰሩ ያሉ አካላት ናቸው እነዚህ። ስለዚህ ይሄንን እማነሳው እነዚህ አካላትስ የእውነት አማራነት አልገባቸው ብሎ ነው ወይስ ደግሞ አማራነትን አልረዳ ብለው ነው እንደዚህ የሚሉት? ምንድነው ችግራቸው ብለን ስናይ የመጀመሪያው እዚህ ትግል ውስጥ የገቡ አካላት አማርኛ ተናጋሪ ቢሆኑም አማራ ናቸው የሚለውን ተጠየቁ ውስጥ ያስገባዋል። ከዚህ ውስጥ በአማራ ትግል ውስጥ እኛማና ብዙ ጊዜ ግንዛቤ ውስጥ አስገብተን ብዙ ጊዜ አካተን የፖለቲካል አናሊሲስ ሰርተን የማናቀው ጉዳይ በተለይ ራሳቸውን ደብቀው 24 ሰዓት በአማራ ትግል ውስጥ አፍራሽ ተልኮችን እደግመዋለሁ፣ አፍራሽ ተልኮችን ሲነዙ የሚውሉ ሰዎች መነሻቸው ምንድነው? እዚህ ትግል ውስጥ ገብተው እያቦኩ ያሉበት አመክንዮአቸው ምንድነው? አንደኛው የራሳቸው ኢንተረስት ወይም ጥቅም ፍላጎት ስላላቸው ነው። በአማራ ትግል ውስጥ በጣም በርካታ አካላት ኢንተረስት አላቸው። ከነዚህ ውስጥ በቀዳሚነት የሚቀመጠው ቲፒኤልኤፍ ነው። ቲፒኤልኤፍ ከፍተኛ የሆነ ኢንተረስት አለው። የቲፒኤልኤፍ ሰዎች በተለይ ሰርድ ጀነሬሽን ልክ አሁን ሰሞኑን የካሳ ተክለ ብርሃን ልጆች እና ያዜብ ጎላ ልጆች ቁጭ ብለው 24 ሰዓት የአማራን ትግል ከሰሜን ደቡብ ከምስራቅ ምዕራብ እያምታቱና እያደበላለቁ ምንጊዜም አሉታዊ እንትኖችን መልእክቶችን በማስተላለፍ የአማራ ትግል ወደ አንድ እንዳይመጣ የአማራ ታጋዮችን ከፍ ዝቅ እያደረጉ ራሳቸውን የሚደብቁበት የነገስታት ልጆች ነን በሚል አማራውን እያታለሉና እያጀዘቡ ያሉ አካላት የቲፒኤልኤፍ ጉዳይ አስፈጻሚ መሆናቸውን ካንዴም 2-3 ጊዜ ደጋግመን ተናግረናል። ኦልሞስት 2 ዓመት ሊሞላኝ ነው። አብሬያቸው በነበርኩበት ጊዜ ላይ
እኔ በነበርኩበት ጊዜ ላይ የነበረውን አካሄድ ልቅም አድርጌ ይሄ ነበር አስረድቻለሁ። ከዛ በኋላ ለምን ወጣው? ምክንያቱም ይሄ ነገር ሲቀየር ሰው አይገባው። ሰው አንድ ምሳሌ አንስቼ ልሂድ እዚህ ላይ ለነዚህ የቲፒኤልኤፍ ውሾች አንድ ምሳሌ አንስቼ ልሂድ። በቃ በቅንነት ከተረዳችሁት ነው ይሄን ማነሳው። የአማራ ትግል ወደ አንድ እንዳይመጣ 24 ሰዓት እየሰሩ በነበረበት ሰዓት ላይ መጀመሪያ ላይ ያደረጉት ሸዋ ላይ መከታውን መንከስ ነው። ምክንያቱም ሸዋ ላይ የነበረው ትግል እገሌ የሚባል አውራ አልፈጠረም። በቃ ሁሉም በጋራ እየታገለ ነበር በዛን ሰዓት ላይ። አሰግድን ወደ ላይ አውጥተው አነገሱና መከታውን 24 ሰዓት እጅግ በጣም ጸያፍ የሆነ ስድብ ሲሳደቡ ከረሙ። በዛን ሰዓት ላይ አጨብጫቢው ማለት ነው ኧረ በፈጠራችሁ እንደው ከመቼ ለምን እንዲሁ ከየት ነው ያመጣችሁት? የእውነት አማራ ስለሆናችሁ ነው ወይ? የታጠቀን አፈሙዝ የያዘን ምላጭ መሳብ የሚችልን አካል አንዱን ከፍ አንዱን ዝቅ የምታደርጉት የእውነት አማራ አንድ እንዲሆን ስለፈለጋችሁ ነው ወይስ የተደበቀ ዓላማ ስላላችሁ ነው? ያንን የተደበቀ ዓላማ ያራመዳችሁት ስለሆነ እናንተ ከአማራ ትግል ተነጥላችሁ መውጣት አለባችሁ። መሬት ላይ በአንተ ስም እየነገዱ ስለሆነ ወይ አብራቸው እንደምትሰራ ንገረንና ፍርጥ አድርገን እንነጋገር፣ አለበለዚያ ግን ከነሱ ወጥቻለሁ ብለህ ራስህን ነፃ አውጣ የሚል መልእክት አስተላልፈን ነበር ለአሰግድ። ሚዲያ ላይ ስለተናገርነው ነው ዛሬም የምደግመው። ሰው የዛን ሰዓት ላይ አይረዳም። መከታው የሚባል እንደዚህ ይልና የመከታው ደጋፊ እነ አሰግድን ይሳደባል፣ ያሰግድ ደጋፊ እነ መከታውን ይሳደባል። ምን እየተሰራ እንዳለ የሚያውቀው በጣም ጥቂት ነው። የሚያውቀውም ድምፁ ተውጧል። ለምን ይሄ ይደረጋል ይሄ ትክክል አይደለም የሚለውም አንተ የሸዋ ጠላት የሸዋ ጥላቻ ስላለብህ በሚል በዚያኛውም በሁለቱም ነው ስንቀጠቀጥ የነበር። ፐርሰናሊ እኔ እንዳደራ ዘላለም በሁለቱም በአሰግድ ቡድንም በመከታው ቡድንም ያመጣው ውጤት ምንድነው? አሁን እያያችሁት ነው። መናገር አልፈልግም። ስለዚህ እዚህ ማህበራዊ ሚዲያ ላይ ያለው በጣም በርካታ በአማራ ትግል ውስጥ በጣም በርካታ ኢንተረስት ያላቸው አካላት ተላላኪ ተሸካሚ የህዳር አህያው ማአት ነው። በቃ አለቀ። ይሄንን በግልጽ ማየት የሚያስፈልገው ይሄ አካል ትግሉ ላይ ምን አይነት አሉታዊ ተጽዕኖ ያመጣ እንዳለ አሁን እያየነው ስለሆነ ነው። መነጠል ስላለበት ነው ይሄን የምናገረው። ሌላው የሻቢያ ኢንተረስት አለ። ሻቢያ አሁን ባለችበት ሀብታምም ትሁን ድሃ እሱ ጉዳይ አይደለም። አሁን ባለበት ሁኔታ ላይ በተለይ ሁልጊዜም አማራ ወደባችንን ይነጥቀናል ብለው ስለሚያስቡ አማራው ወደፊት እንዲመጣ አይፈልጉም። ከ3 ቀን ወራ 4 ቀን በፊት የሆነ ነገር ተናግሬ ነበር። የሆኑ አካባቢ ፋኖች ናቸውና ለገሌኮ እነዚህ ሻቢያዎች ትጥቅ ሰጡት ይለዋል። ስልክ የተቀዳ ላይ ሰምታችሁታል ብዬ ነው። እና ሌላኛው አዎ በቃ ሰጡት እኮ እንደው ግን ያኛው የጎጃሙም አለበት ይላል። እና ያሳቀኝ የጎጃሙም አለበት ሲል ነው ምን ያክል ጀዝባነት እንደሆነ። ትክክል አይደለም። ይሄ ነው ባጭሩ ትክክል አይደለም ብዬ ልለፈው። እና ግን የዘነጉት እነዛ የሚነጋገሩት ወንድሞቼ ሻቢያ ላንተ የሚያዝንልህ ይመስላል። እኔ በጣም የሚገርመኝ የፖለቲካ ብልጠት ምን ያክል ደካማ እንደሆን ነው። ያልህ ወደድክም ጠላህም ሻቢያ አማራ ጠንካራ እንዲሆን አይፈልግም። የፈለገው ነገር በፈለጋችሁት ነገር ተንትኑት፣ በፈለጋችሁት ነገር በልታችሁ አስቀምጡት። አይ ሻቢያ እንደዚህ ይጠቅመናል ምናምን የፈለገው ነገር ይሁን፣ ሻቢያ አማራ ጠንካራ እንዲሆን አይፈልግም። ምንድነው መሆን ያለበት? አማራ ራሱን ችሎ መቆም መቻል አለበት። ራሱን ችሎ ሲቆም መጀመሪያ ከራስ ጀምርና ራስህን አክብር፣ ወንድሞችህን አክብር፣ እህቶችህን አክብር። መሬት ላይ እየተዋደቀ ያለውን ከየትም አካባቢ ይምጣ መሬት ላይ እየተዋደቀ ያለውን ፋኖ ቀይ መስመር አድርገህ ትቀጥላለህ። ራስህን ማክበር ስትጀምር በራስህ ትቆማለህ። ማንም ተስፋ የምታደርገው ስለሌለ እና እነዛ ወንድሞቼ በጣም ያሳዘኑኝ። ከፈለገ ሻቢያ ወንድሜ እርስ በርስ እያቃመሰ እያፋጀ ቢያጠፋ ይፈልጋል። ቲፒኤልኤፍ እና ሻቢያን በዚህ መልኩ ብተዋቸው። ለዚህ ነው የአማራ ትግል እርስ በርስ የብጥብጥ ማዕከል እንዲሆን ስለሚፈለግ ነው የሻቢያ ኤጀንቶችም አማርኛ እየተናገሩ አማራ መስለው ቁጭ ብለው አማራውን አንዱን ካንዱ ያማቱና ያባሉ ያሉት በዚህ ሰዓት ላይ።
አየን እኮ የከፍተኛ የፋኖ አመራር ሚስቶች የአንድን ህዝብ በቆሻሻና በጸያፊ አንደበታቸው ሲያበሻቅጡና ሲሰድቡት እያየን ነው። ለምን? የማን እጅ አለበት? በምን ምክንያት? ይሄ ከእያንዳንዱ አማራ አእምሮ ውስጥ መቀመጥ አለበት። ከዚህ በተጨማሪ ኦሮሞማው ነው። አሁን ኦሮሞማው ሰምታችኋል። ዛሬ አጠቃላይ የቤንሻንጉል ጉሙዝ ክልልን እስከ አባይ ግድብ ድረስ ጠቅልሎ ሰሜን ሸዋ ብሎ የከለለውን የአማራ ክፍል፣ ኦሮሚያ ልዩ ዞን ያለው ብሎ የከለለውን የአማራ ክፍል ጠቅልሎ ወደ ኦሮሚያ ክልል እንዲካለልለት ወረቀት አስገብቷል። የምክክር ኮሚሽን ብሎ ባስቀመጠው አሻንጉሊት መቼ? ትናንት። ወዴት እየሄደ ነው? ወደ አገርነት። አሁን የኦሮሞማው ዓላማ አማራ ከዚህ በፊት ተናግሬያለሁ። ማንም ሰው መከራከር ይችላል። ምናልባት የኢትዮጵያ ስታትስቲክስ ኤጀንሲ አሁን ዳታው ኤዲት እየተደረገ ስለሆነ ኤዲት አድርገው ካላጠፉት በስተቀር ራሱ የኢትዮጵያን ስታትስቲክስ ኤጀንሲ ውስጥም ብሔራዊ ባንክ የቦንድ ሪፖርት ላይም ተቀምጧል። 94% ቦንድ የገዛው አማራው ነው። የአባይ ግድብ ምንድነው? አሁን ኦሮሞማው በአዲስ አበባ ላይ ልዩ ጥቅም አለኝ ካለ በትክክል በልዩ ጥቅም ካልኩሌሽን ሲደረግ በአባይ ግድብ ላይ አማራው ልዩ ጥቅም አለው። እንደውም ይባስ ብሎ አሁን ኦሮሞማው አማራው ድፍት ብሎ ጦሙን እያደረ የሰራውን ግድብ ይዤው ገነጠላለሁ ብሎልሃል። ሶቅዳቸው አባይ ግድብን ይዘው አጠቃላይ ያንን በሸዋ እንዳለ ጠቅለው የኦሮሚያ ልዩ ዞን ያሉት እንዳለ ጠቅለው አፋር ክልልን ይዘው አሰብን ገንጥለው ከኤርትራ ቀምተው አገር መሆን ነው። አሁን የቀይ ባህር የባህር በር የሚልህ ከተሳካለትና በፕሮፓጋንዳው ከተሸወድህ ከኤርትራ ጋር ጦርነት ካነሳ አንተን መረማመጃ አድርጎ በአንተ አስከሬን ላይ አሰብን በእጁ አስገብቶ በነጋታው ታላቋን ኦሮሚያ እውን ማድረግና አብይ አህመድ ዘፋዘር ኦፍ ኦሮሚያ መባል የመጨረሻው የኦሮሞማ ግብ ነው። አማራው ምን እያሰበ ነው? አማራው ማህበራዊ ሚዲያ ላይ የገዛ ወንድሙን ፎቶ እየዘቀዘቀ ለሃጩን ሲያዝረከረክ ይውላል። ሐቁ ይሄ ነው። አማራ አይደለም ካላችሁኝ ኦኬ፣ አማራ አይደሉም። ሐቁ ይሄ ነው። እኔ በጣም የሚያስቀኝ ደጋግሜ ተናግሬያለሁ። አማራ ሁለት ቦታ ላይ ይሰበራል። ወልቃይት ላይ ሲደመር ሸዋ ላይ። ከሁሉም በላይ አማራው ለአንዴና ለመጨረሻ ጊዜ አከርካሪው የሚመታው ሸዋ ላይ ከተመታ ብቻ ነው። ሸዋ የአማራነት ግንጂ ነው ብዬ ተናግሬያለሁ። ዳግማዊ አጼ ሚኒሊክ ባይመልሱት ኖሮ የነበረውን ያ እንደ ጎርፍ ማዕበል የነበረውን የኦሮሞማ እንቅስቃሴ ዛሬ የት ይደርስ ነበር? ሁላችሁም መገመት ትችላላችሁ። ስለዚህ አሁንም መናገር የምፈልገው ለምን ይመስላችኋል ዳግማዊ አጼ ሚኒሊክን የሚጠሏቸው? የእውነት ዳግማዊ አጼ ሚኒሊክ ጡት ቆርጠው እነሱም ያውቁታል ጡት እንዳልቆረጡ። አልቆረጡ ምናምን ብዬ እኔ አልከራከርም፣ አልጮህም። ለምን እንዳልቆረጡ ይታወቃል። እነሱም ያውቁታል፣ እኛም እናውቀዋለን። ማነው ጡት ቆራጭ ማነው ብልት ቆራጭ እናውቀዋለን፣ ያውቁታል። ፖለቲካሊ ቢናገሩት ስለሚያከስራቸው አይናገሩትም እንጂ ዳግማዊ አጼ ሚኒሊክን የሚጠሉት በየ8 ዓመቱ የነበረውን ወረራ፣ ሌሎች ነገዶችን ማጥፋት፣ መሬታቸውን መቀማት፣ ሀብታቸውን መቀማት፣ ንብረታቸውን መቀማት፣ ከተማቸውና መንደራቸውን አውድሞ የራስ ማድረግ የኦሮሞማው የ8 ዓመት እቅድና ፕላን ነው። ላለፉት 5 ዓመታት 500 ዓመታት በየ8 ዓመቱ በዚህ ልክ ነው ሲንቀሳቀሱ የነበረው። ያንን ባለህበት እርጋ፣ ከዚህ በኋላ እንቅስቃሴ የሚባል ነገር የለም ብለው አከርካሪውን ሰብረው መሬት ላራሹ ብለው በጣም በርካታ መሬት ይዞ ከነበረው ኃይል ቀምተው ለድሃው መሬት አከፋፍለው በስርዓት ኑር ብለው ያስቀመጡት ዳግማዊ አጼ ሚኒሊክ ናቸው። ያንን